ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየገለጽን የሶስተኛ ክፍል ፕሮግራማችን እንግዲህ ዛሬ ምሽት ከበድ ጠንከር ያለው የሻምፒዮንስ ሊግ እግር ኳስ ምናልባት በዚህ የውድድር ዓመት የሻምፒዮንስ ሊግ የ2005-26 የውድድር ዓመት በግሌ ለኔ የውድድሩ አሸናፊ ቡድን የሚለይ የግማሽ ፍጻሜ ጨዋታ የዚህኛው ፌዝ የጥራት መለኪያ ወይም የኳሊቲ መለኪያ ወይም ባላቸው ብቃት ጥራት ያጫወት መንገድ እዚህ ደረጃ ማብቃት የቻሉ ሁለት ምርጥ የውድድሩ ቡድኖች የሚገናኙበት ጨዋታ ነው። ሁለቱም ቡድኖች እንግዲህ በአብዛኛው የውድድር ዓመት ሲጀምር ትላልቅ ኤክስፔክቴሽኖች ይሰጣቸዋል። ነገር ግን በቅርብ ዓመት ውስጥ ፒኤስጂ ከሉዊስ ኤንሪኬ ጋር አብሮ በጋራ መሰልጠኑ ለዚህ ውድድር ድል ማብቃቱ ይታወቃል። እንደምታውቁት የተጠናቀቀው የውድድር ዓመት 100% ያለምንም እንከን ምርጡ ቡድን ምርጡንና ግዙፉን ዋንጫ ያሳካበት ወይም ትስስሩ በቃ ያለምንም ይሄ ከሻምፒዮንስ ሊግ እግር ኳስ አይደንቲቲ ጋር ሳይሆን ጥርት ያለ እግር ኳስ ያሸነፈበት ሲዝን እና የኤንሪኬ ማሸነፍ እግር ኳስን እንዳዳናት አድርገንም ስንገልጽ ነበር። በወቅቱ እግር ኳስ በ2024-25 በዩኤፋ ሻምፒዮንስ ሊግ ድል በኤንሪኬና በፒኤስጂ ድል ምክንያት እግር ኳስ ተርፋለች ስንል ነበር እና በዚህ መሰረት እንግዲህ ፒኤስጂ አስደናቂው ምርጡ ቡድን ክላሲክ ጌም የሚጫወት አስደናቂ ቡድን የተጠናቀቀ የውድድር ዓመት ፍጻሜውንም እንግዲህ ፍጻሜ ያስመስሉ። እንደምታውቁት በቅርብ ዓመት ውስጥ የሻምፒዮንስ ሊግ እግር ኳስ የፍጻሜ ጨዋታዎች ለእግር ኳሱ ቤተሰብ በታክቲክ መወጠሩ አሰልቺ አድርጎት ከ1-0 በላይ ጨዋታዎች አይጠናቀቁም ወይ ቢበዛ 2-0 ነው። በጣም አሰልቺ የታክቲካል ስትራቴጂዎች ይበዙበታል እና ይሄ ፉክክር የተሞላው ወይ በግቦች የታጀበ የትልቅ ጨዋታ አይደለም። ነገር ግን ፒኤስጂ ያንንም ታሪክ ቀይሮ 5 ግብ አስቆጥሮ ነበር ኢንተር ላይ ድል ማድረግ የቻለው እና ለእግር ኳስ የተሰጠ ግብአት እየተባለ ነበር እና ሉዊስ ኤንሪኬ በአሳማኝ ጉዞ አሳማኝ ድል ያስመዘገበበት ዓመት ነበር። የዘንድሮ ሲዝን ደግሞ በተለየ ሁኔታ የቪንሴንት ኮምፓኒ ባየር ሙኒክ ማጥቃቱን አስፈሪነቱን አጎልብቶ የበለጠ በጥራት ከፍ አድርጎ ሁሌም የባየር ሙኒክ ስታንዳርድ ማጥቃቱ ላይ መሰረት ያደረገ ነው። የማጥቃቱ ጥራት የባየር ሙኒክ መለኪያ ነው። የማጥቃቱ ኳሊቲ ይህንን ተከትሎ የዘንድሮ ባየር ሙኒክ ግን በሶስቱ የፊት መስመር ተጫዋቾች ዲያዝ፣ ሃሪኬን እና ኦሊሴ መካከል ያለው ጥምረት ሁሉም ተጫዋቾች የግብ ተሳትፏቸው ከ40 በላይ በሆነበት ሲዝን ለማመን በሚከብድ ሁኔታ የሶስቱ ተጫዋቾች የፊት መስመር የግብ ቁጥር ኦሊሴ በክሬቲቪቲ ዲያዝ እና ኬን በአስቆጣሪነት ጊናብሪ እና ጀማል ሙሳይላ የክሬቲቪቲውን ሚና እየተፈራረቁ በሚያጠቁበት የባየር ሙኒክ የፊት መስመር አስፈሪ የዛሬ ምሽቱ ጨዋታ ወርልድ ክላስ ቨርሰስ ወርልድ ክላስ የሚደረግ ጨዋታ ነው። ሁለቱም ከያዟቸው ስብስብ ውስጥ ወይም ከሚጠቀሟቸው ምርጥ 11 ውስጥ 90% እና ከዛ በላይ በወርልድ ክላስ ተጫዋቾች የተጣበበ ስኳድ እና ሁሌም እንደነዚህ አይነት ግንኙነቶች ምንድነው በተደጋጋሚ የምንመለከተው በጥራታቸው ልክ ፐርፎርም የማድረግ አቅማቸው ሁሌም በዚህ ውድድር ላይ ጥራት የሚያሸንፍበት ዋነኛ ምክንያት
በክላስ ደረጃ የዚህም ውድድር ግዝፈትና አእምሯዊ ጥንካሬን መረዳት እነዛን ተጫዋቾች አንደኛው ወርልድ ክላስ የሚያስብለው ክራይቴሪያ ነው እና ሁለቱም ቡድኖች እንግዲህ በበርካታ ወርልድ ክላስ ተጫዋቾች ተጨናንቀው ሌሎች ክለቦች ሊያሟላቸው የሚፈልጓቸውን ኳሊቲዎች እነዚህ ክለቦች አትረፍርፈው ይዘዋል በስኳዳቸው ውስጥ እና የሚጠቀሙበት ስትራቴጂ ደግሞ ለስኬታቸው ዋና መንደርደሪያ ነው። ቪንሰንት ኮምፓኒ እንግዲህ በርንሌን ከመውረድ ማትረፍ ያልቻለ አሰልጣኝ ዛሬ ላይ የግዙፉ ውድድር ተጠባቂ ክለብና ምናልባት ከፍተኛውን ግምት ያገኘ ክለብ ሆኗል። በዚህን ሰዓት የቪንሰንት ኮምፓኒ ባየር ሙኒክ በተለይ የማጥቃቱ ስትራቴጂና ጥራት አስተማማኝነቱ ከፍ ብሎ መታየት ያምነውን ያክል ባይሆንም ግን ዘንድሮም ወደ አስፈሪነቱ መመለስ የጀመረው ፒኤስጂ አሁንም የፊት መስመሮችን እየተማመነ የአማካይ ክፍሉ ቅንጅት በተዋበ እግር ኳስ ቅኝት ተጣምሮ የተከላካይ ክፍሉ ባላንስ በአማካይ ክፍሉና በአጥቂው ክፍል ሽፋን ተሰጥቶት በግሩም የጨዋታ ስታይል ዘንድሮም ፒኤስጂ ወደ ራሱ አይደንቲቲ ተመልሶ አስፈሪነቱን ድጋሚ አግኝቷል። ለመገመት የሚከብድ ያለፈው ቡድን ግን የዚህ የውድድር ዓመት የሻምፒየንስ ሊግ እግር ኳስ ዋንጫ የሚያሳካ ይመስለኛል። የዚህን ጥሎ ማለፍ ጨዋታ ያሸነፈ ቡድን የዛኛውን ፖት አሸናፊዎችን እንግዲህ አሸናፊውን ቡድን ያሸንፋል የሚል የግል ግምት አለኝ። እስቲ የእናንተንም ግምት በኮሜንት ላይ አስቀምጡ። ምክንያቱም ፒኤስጂ እና ባየር ሙኒክ ያላቸውን ክላስና ጥራት ደረጃ አርሴናል እና አትሌቲኮ ማድሪድ አላቸው ተብሎ አይጠበቅም። ምክንያቱም ይሄ ውድድር ላይ አንዱ የሚያስፈልገው ትልቁ አቅምና ክራይቴሪያ ምንድን ነው? ማስቆጠር ነው። ጨዋታ መግደል ነው። የሚገሉበት ደቂቃና ሞመንት ቢግ ስቴጅ ደግሞ ሜንታሊ የተዘጋጀ ቡድን ነው። ፒኤስጂ የማይምር ቡድን ነው። ምሕረት የለሽ ነው። አንፊልድ ላይም ፓርክ ዲ ፍራንስ ላይ አሳይቷል። ባየር ሙኒክ በርናባዩ ላይም አሊያንዝ አሬና ላይም አሳይቷል። የጥራታቸውን ከፍታ የምንመለከተው እነዚህ ክለቦች ገለውና ገንድሰው የመጡትን ቡድኖች ስንመለከት ስለ አስፈሪነታቸው ሴንስ ማድረግ እንጀምራለን። ምክንያቱም አርሴናል ሊዝበንን፣ አትሌቲኮ ማድሪድ ባርሳን ይጣሉ። እነዚህ ሁለት ክለቦች አሁን ባላቸው ወቅታዊ ስብስብና ጥራት ደረጃ ካየን በፒኤስጂ እና በባየር ሙኒክ ደረጃ አይደለም። ስለ ክላሳቸው ነጣጥለን ልናነሳ እንችላለን። እንደ ቡድን ስላላቸው ቅንጅት፣ ጥንካሬ ልናነሳ እንችላለን። ስለ ክላስ ግን ካወራን የጥራት መለኪያ ምናልባት ሁለቱ ክለቦች በቂ ማሳያ ይሆናሉ ተብሎ ይጠበቃል። ምክንያቱም ባለንዶርን ለማሸነፍ ከኬን እስከ ኦሊሴ እድል ያላቸው እዛ ደግሞ የባለንዶር አሸናፊ ዴምቤሌን የሚያክል ተጫዋች የያዘ እና በእነዚህ ጨዋታዎች የሚመዘገቡ ውጤቶች ደግሞ ልክ በቀጣይ ዓመት የባለንዶር ሽልማት ላይ ዓለም ዋንጫን ጨምሮ ልዩ ተጽዕኖ ይኖራል ተብሎ ይጠበቃል። ምክንያቱም አላፊው ክለብ የዘንድሮ ሲዝንን የሻምፒየንስ ሊግ እግር ኳስ ዋንጫ የማሳካት የተሟላ አቅም አለው። ከዛኛው ፖት ካሉ ተጋጣሚዎች በጣም በረጅም ርቀት የተሻለ የተሟላ አቅም አላቸው ሁለቱ ቡድኖች። አንደኛ ከሰበሰቧቸው ጥራት፣ ከተቀናጁበት ደረጃና ጥራት አኳያ ስንመለከት የዘንድሮ ሲዝን ከሁለቱ ቡድኖች ይወጣል ተብሎ በግሌ አልገምትም እና ሁለቱም ቡድኖች እንደምታስታውሱት በዘንድሮ የውድድር ዓመት እኩል 38 ግቦችን ያስቆጠሩት በሻምፒየንስ ሊግ እግር ኳስ። ሁለቱ ባደረጉት የእርስ በርስ ግንኙነቶች እንግዲህ ባለፉት 15 ግንኙነቶች ባየር ሙኒክ 9ን በማሸነፍ እንግዲህ ባለፉት 9 የውድድር ዓመት ውስጥ 15 ጊዜ ተገናኝተው ከ15ቱ 9ኙን ባየር ሙኒክ በማሸነፍ እንግዲህ ፒኤስጂ ላይ ትልቁን ስፍራ ይዘዋል። በተጨማሪም በተደጋጋሚ በመገናኘት ባለፉት ዓመታት ከማንቸስተር ሲቲ እና ሪያል ማድሪድ 13 ጊዜ ከመገናኘት በተጨማሪም በርካታ ጊዜ በመገናኘት የሁለቱ ቡድኖች ግንኙነት እንግዲህ ሁለተኛው ትልቁ ግንኙነት ነው። ከ2017-18 ኤዲሽን ጀምሮ ደግሞ ከተመለከትን የሪያል ማድሪድ እና የማንቸስተር ሲቲ ግንኙነት ነው ከፍተኛውን ቁጥር የሚይዘው እና ባለፉት 5 ጨዋታዎች በተደረጉት እንግዲህ ባየር ሙኒክ
ፒኤስጂን ማሸነፍ ችሏል። ለመጨረሻ ጊዜ በኖቬምበር ወር ነበር 2-1 የመጀመሪያ ያ ማለት በዘንድሮ ሲዝን ፒኤስጂን ለመጨረሻ ጊዜ ባየር ሙኒክ በተገናኙበት ጨዋታ ኖቬምበር መጀመሪያ አካባቢ 2-1 ባየር ሙኒክ እንዳሸነፈ ይታወሳል። ባለፉት 5 ግንኙነቶችም ባየር ሙኒክ ነበር ፒኤስጂን ማሸነፍ የቻለው። እንግዲህ በዩኤፋ ሻምፒየንስ ሊግ ፒኤስጂ በታሪኩ ከፍተኛ ፐርሰንት ያለውን ሽንፈት ያስተናገደው ከባየር ሙኒክ ጋር ነው። 60 በመቶ ጨዋታዎችን ከባየር ሙኒክ ጋር ያለው ማሸነፍ አልቻለም። ይሄ ምናልባት ትንሽ በጉዳዩ ላይ ጠንከር ያለ ትኩረት ፒኤስጂዎች እንዲሰጡ ሊያደርግ ይችላል፣ ወይም የሙኒክን በፒኤስጂ ላይ ያለውን የበላይነት ለመቀየር ሉዊስ ኤንሪኬ ጠንከር ያለ ቤት ስራ እንደሚጠብቃቸውም ያሳያል። ያኔ እንደምታስታውሱት ያው ሉዊስ ዲያዝ አሽረፍ ሀኪሚ ላይ በሰራው ጥፋት ምክንያት በቀይ ካርድ ወጥቶ በጎደሎ ነው 2-1 ባየር ሙኒክ ማሸነፍ የቻለው። በነገራችን ላይ የዛሬውን ጨዋታ ባየር ሙኒክ የሚያሸንፍ ከሆነ በሉዊስ ኤንሪኬ ላይ በአንድ ኮምፒቲሽን አንድ ክለብ አንድ አሰልጣኝ 3 ጊዜ በማሸነፍ በታሪክ የመጀመሪያ አሰልጣኝ ይሆናል ቪንሴንት ኮምፓኒ። በኖቬምበር 2004 እና በኖቬምበር 2025 ላይ 1-0 እና 2-1 በማሸነፍ የቪንሴንት ኮምፓኒ ባየር ሙኒክ ተከታታይ 2 ጨዋታዎችን አሸንፏል። 3ኛ ጨዋታ ከደገመ ዛሬ ምሽት በታሪክ ብቸኛ አሰልጣኝ ሉዊስ ኤንሪኬን 3 ጊዜ የቀጠቀጠ ብቸኛ አሰልጣኝ ይሆናል። ይሄ ምናልባት ያልተጻፈ አዲስ ሪከርድ ቪንሴንት ኮምፓኒ ሊያስመዘግብ የሚችልበት እድልም እንዳለ እየተመለከትን ነው የምንገኘው። በተጨማሪም ዛሬ ምሽት ፒኤስጂ ደግሞ የሚያሸንፍ ከሆነ ፒኤስጂ ዛሬ ምሽት ድል የሚቀናው ከሆነ ሉዊስ ኤንሪኬ በዩኤፋ ሻምፒየንስ ሊግ እግር ኳስ ታሪክ ፈጣኑ አሰልጣኝ ይሆናል። በአጭር ጊዜ ጨዋታዎች 50 ድል ላይ በመድረስ በ76 ጨዋታ 49 ድሎችን አስመዝግቧል። በ77 ጨዋታ ዛሬ ምሽት የሚያሸንፍ ከሆነ 50ኛ ድል ነው። ሪከርዱ የተያዘው 50 ፈጣን ድሎችን ያስመዘገበው ፔፕ ጋርዲዮላ ነው። በ2015 ከዲናሞ ዛግሬብ ጋር በነበረው ጨዋታ የባየር ሙኒክ አሰልጣኝ ሆኖ 80ኛ ጌሙን እያደረገ በዩኤፋ ሻምፒየንስ ሊግ 50ኛ ድሉን አስመዝግቦ ነበር። ፈጣኑ የ50 ጨዋታ ድል በ80 ጨዋታ ማስመዝገብ የቻለው ፔፕ ጋርዲዮላ ነው። ዛሬ ምሽት ሉዊስ ኤንሪኬ የሚያሸንፍ ከሆነ በዩኤፋ ሻምፒየንስ ሊግ እግር ኳስ ታሪክ ፈጣኑን ድል ያስመዘገበ ብቸኛ አሰልጣኝ ሆኖ ይመዘገባል ማለት ነው። ፒኤስጂ እንግዲህ ባለፉት 8 የኖክአውት ስቴጅ ጨዋታዎችን በዚህ ውድድር በኮምፒቲሽኑ ታሪክ 2 እና ከዛ በላይ ግቦችን እያስቆጠረ ማሸነፉን ታስታውሳላችሁ። ይሄን ደግሞ ለ8 ተከታታይ ጊዜ እያደረገ ነው የሚገኘው ከባርሳ 2015 እስከ 2016 ከኤፕሪል እስከ ኤፕሪል ወር ባለው እሱንም በሉዊስ ኤንሪኬ አሰልጣኝነት ዘመን ነበር። አሁን እንግዲህ በፒኤስጂ በዘንድሮ የውድድር ዓመት ያሸነፋቸውን ጨዋታዎች አብዛኛውን የኖክአውት ስቴጅ ጨዋታዎችን ከተመለከታችሁ 2 እና ከዛ በላይ ግቦችን ያስቆጠረ ነው። ይሄን ታሪክ ደግሞ በፒኤስጂ ቤት የሚደግም ከሆነ በነገራችን ላይ በዩኤፋ ሻምፒየንስ ሊግ እግር ኳስ ታሪክ ሉዊስ ኤንሪኬ ብቸኛው አሰልጣኝ ይሆናል። በሁለት የተለያዩ ክለቦች በዚህ ውድድር ስኬታማ መሆን ብቻ ሳይሆን እንዲህ አይነት ሪከርዶችን በማስመዝገብ ሁለቱም ክለቦች እንግዲህ እኩል እንደነገርኳችሁ 38 ግቦችን አስመዝግበዋል። ሁለቱ ናቸው ሃይስት ስኮር ያደረጉ። እንዲሁም በየጨዋታው በአማካይ 3.2 ግቦችን ባየር ሙኒክ፣ ፓሪስ ሴን ጀርሜን 2.7 ግቦችን በአማካይ ያስቆጠሩ ሁለቱም እንግዲህ አንደኛና ሁለተኛ ሆነው ተቀምጠዋል። በዚህ ውድድርም በሃይ ተርኖቨር ግቦችን በማስቆጠር አንደኛና ሁለተኛ በመሆን ሁለቱም 6 ጊዜ የሃይ ተርኖቨር ግቦችን በተለያየ ጨዋታ በማስቆጠር ግንባር ቀደም ክለቦች ሆነዋል። በዚህ ውድድር ላይ በሃይ ኢንቴንሲቲ በመጫወት 58 በመቶ ኦፖዚሽን ላይ ፕረስ በማድረግና በሚድ ሰርድ በኩል ከፍተኛ ተቾችን በማድረግ በኩል ደግሞ ከፍተኛ ቁጥር በመያዝ ፓሪስ ሴን ጀርሜን አንደኛ ሲሆን በዚህም በአብዛኛው የዘንድሮ የሻምፒየንስ ሊግ እግር ኳስ ፋይናል ሰርድ ላይ እንደ ዋይር ዘይር ኤርሜ
የሃይ ፐርሰንቴጅ ኢንቴንሲቲ ቁጥር የያዘ ተጫዋች የለም በሚትሰርድ። ይሄ ደግሞ በዚህኛው ኤዲሽን ፓሪስ ሴን ጀርሜንን ብቸኛ ቡድን ያደርገዋል። 265 የሃይ ኢንቴንሲቲ ፕሬሸር አድርጎ ከዚህም ውስጥም ዛይር ኤርሜ የውድድሩ ከፍተኛ ቁጥር የያዘ ተጫዋች ሆኗል። በተጨማሪ ቪቲኒያ 1370 የተሳኩ የዘንድሮ የውድድር ዓመት የሻምፒየንስ ሊግ እግር ኳስ ውጤታማና ስኬታማ ፓሶችን በማድረግ ከ2003 እና 4 የውድድር ዓመት በኋላ ይሄ ፖርቱጋላዊ ተጫዋች ከዛቪ ሄርናንዴስ ይሄን ቁጥራዊ መረጃ ኦፕታ 2003 እና 4 መመዝገብ ከጀመረበት ጊዜ አንስቶ ዛቪ ሄርናንዴስ ነበር ይሄን ነገር በ9 ጨዋታዎች ላይ በ2010-11 የውድድር ዓመት እንዲህ አይነት ስኬታማ ፓሶችን ማስመዝገብ የቻለው ከዛም በኋላ የተመዘገበ ከፍተኛ ቁጥር ነው ይለናል ኦፕታና። ቪቲኛ እንግዲህ ይሄ ፖርቱጋላዊ ተጫዋች ለ8 የተለያዩ ጨዋታዎች በዘንድሮ ሲዝን 100 እና ከዛ በላይ የተሳኩ ፓሶችን አድርጓል። በወቅቱ ደግሞ ዛቪ ሄርናንዴስ በ9 ጨዋታዎች ነበር 100 እና ከዛ በላይ ፓሶችን ማድረግ የቻለው። በዘንድሮ የውድድር ዓመት እንግዲህ ሃሪኬን እንደምታውቁት እንግሊዛዊ ተጫዋች ሆኖ በአንድ የውድድር ዓመት 12 የዩሮፒያን ካፕ ወይም የሻምፒየንስ ሊግ ግቦችን በማስቆጠር ይሄ ተጫዋች በእንግሊዛዊ ተጫዋች እንግዲህ ብቸኛ ሪከርድ ሆኖ ተመዝግቧል። እንግሊዛዊ ተጫዋች በሻምፒየንስ ሊግ እግር ኳስ ያስመዘገበው ውጤታማነት እና ይሄ ደግሞ ይህን ተጫዋች ብቸኛ ያደርገዋል። ሃሪኬን እንግዲህ ያለፉትን 4 የኖክአውት ስቴጅ ጨዋታዎችን በ4ቱም ማስቆጠር ችሏል። ይሄም ትልቁ ሎንግ ስትራይክ ነው በባየር ሙኒክ ተጫዋቾች በሻምፒየንስ ሊግ እግር ኳስ። ሮቤርቶ ሊቫንዶስኪ ነበር በ2016 እና በ2018 ለተከታታይ 5 ጨዋታዎች በኖክአውት ስቴጅ ግብ በማስቆጠር ይህን ሪከርድ የያዘው። ዛሬ ምሽት ኬን የሚያስቆጥር ከሆነ ይህን ሪከርድ የሚጋራ ይሆናል። ኪቪቻ ክቫራትስኬሊያ እንግዲህ በዩኤፋ ሻምፒየንስ ሊግ በዘንድሮ የውድድር ዓመት 13 የግብ ተሳትፎ ማድረጉን ታውቃላችሁ። 8 ግብ 5 አሲስት። ይሄ የተጫዋቹ አስደናቂ የውድድር ዓመት ነው። ዛሬ ምሽት ክቫራትስኬሊያ 1 ግብ ተሳትፎ የሚያደርግ ከሆነ ደምቤሌ በተጠናቀቀው የውድድር ዓመት ካደረገው 14 የግብ ተሳትፎ ጋር እኩል ይሆናል ማለት ነው። በፔዤ ቤት ደምቤሌ እንደምታውቁት 8 ግብ 6 አሲስት ነበረው አምና በሻምፒየንስ ሊግ እግር ኳስ። ይሄን ሪከርድ የሚጋራ ይሆናል። ዛሬ ምሽት ሉዊስ ዲያዝ ግብ የሚያስቆጥር ወይም አሲስት የሚያደርግ ከሆነ የባየር ሙኒክ ተጫዋቾች 3 ተጫዋቾች በዘንድሮ ሲዝን 10 እና ከዛ በላይ የግብ ተሳትፎ በሻምፒየንስ ሊግ እግር ኳስ ታሪክ 3 ተጫዋቾች ተሳትፎ የሚያደርጉበት ብቸኛ ባለ ታሪክ የባየር ሙኒክ የፊት መስመር ተጫዋቾች ይሆናሉ። ከወዲሁ እንግዲህ ሃሪኬን 13 የግብ ተሳትፎ፣ ኦሊሴ 10 የግብ ተሳትፎ። ስለዚህ ሉዊስ ዲያዝ 6 ግብና 3 አሲስት ስላለው ዛሬ ምሽት አሲስት ካደረገው ወይም ግብ ካስቆጠረ 3ቱ በዚህ ኮምፒቲሽን ታሪክ ለባየር ሙኒክ ብቸኛ ተጫዋች ሆነው የሚመዘገቡ ይሆናሉ ማለት ነው። ይሄ በጣም አስደናቂ ሪከርድ ነው። በአማካይ 90 ደቂቃ ወይም ከ500 በላይ ደቂቃ በተጫወቱ በማጥቃቱ እንቅስቃሴ በቀጥታ ተሳትፎ በማድረግ በኩል ኑኖ ሜንዴዝ 7.6፣ አሽረፍ ሀኪሚ 7.5 እንዲሁም ጆሴፕ ስታስኒች 6.8 ከተከላካይ ስፍራ ተጫዋቾች በቀጥታ በአታኪንግ ሰርድ እንቅስቃሴዎች ላይ ተሳትፎ በማድረግ እነዚህ ተጫዋቾች ከ1 እስከ 3 ተርታ የያዙ ተጫዋቾች ናቸው። በቻምፒየንስ ሊግ እግር ኳስ በዘንድሮ የውድድር ዓመት በርካታ ላይን ብሬኪንግ ፓሶችን በማድረግ ከየትኛውም ክለብ ተጫዋቾች በላይ ከፍተኛውን ቁጥር የያዘው ጆሹዋ ክሪሚሽ ነው 19። የባየር ሙኒክ 6 ተጫዋቾች የፒኤስጂ 6 ተጫዋቾች ከዛን ተርታ ይቀመጣሉ። አንደኛ ላይ በላይን ብሬኪንግ ፓስ ጆሹዋ ክሪሚሽ ነው። ከሱ ቀጥሎ ያሉ በጠቅላላ 6ቱ ተከታታይ ቁጥር የያዙት
ለምሳሌ ቪቲኛ 15፣ ዴምቤሌ 14፣ ኑኖ ሜንዴዝ 14፣ ኮንጊኢን 13፣ ክቫራትስኬሊያ እና ሐኪሚ 12 በመያዝ ከኪርሚሽ በመቀጠል እነዚህ ተጫዋቾች አጠቃላይ ቁጥሮችን መያዝ ችሏል። ዛሬ ምሽት እንግዲህ ማርኪኒዮስ በፒኤስጂ ማሊያ ቋሚ ሆኖ ተሰላፊ ሆኖ የሚገባ ከሆነ 120ኛው የሻምፒዮንስ ሊግ እግር ኳስ አፒሪያንስ በማድረግ በብራዚል ተጫዋች ታሪክ ከካርሎስ ጋር እኩል ቁጥር የሚይዝ ይሆናል። ከሳውዝ አሜሪካ ታሪክ ደግሞ ሁለተኛ ተጫዋች ይሆናል። ከሊዮኔል ሜሲ በመቀጠል 163 ጨዋታ ነው ሊዮኔል ሜሲ ያደረገው። ማርኪኒዮስ ዛሬ ምሽት ቋሚ ሆኖ መጀመሩ አይቀርም። ስለዚህ 120ኛው የሻምፒዮንስ ሊግ ጨዋታ ይሆናል። ይሄን ሪከርድ ደግሞ ከሮቤርቶ ካርሎስ ጋር ተጋርቶ ብራዚላዊ ተጫዋች በዩኤፋ ሻምፒዮንስ ሊግ የተጫወተ በታሪክ ሌላኛው ከፍተኛ ቁጥር ጨዋታ ይሆናል። ቀጣይ የመልሱን ጨዋታ የሚጫወት ከሆነ የምንጊዜውም ብራዚላዊ ተጫዋች ከፍተኛ ቁጥር ያለውን የሻምፒዮንስ ሊግ ጨዋታ ያደረገ ተጫዋች ሆኖ በታሪክ ይመዘገባል ማለት ነው። እነዚህ ሁሉ ቁጥሮችን ስትመለከቱ ስለ ክላስ ነው እየተወራ፣ ስለ ክላስ፣ ስለ ኤክስፒሪየንስ፣ እዚህ ጨዋታ ላይ ስላላችሁ ፓወር እና አቅም ነው እስካሁን ድረስ እናነሳ የነበረው። ታዲያ የዘንድሮ ሲዝን ዋንጫ የዚህ ጨዋታ የዚህ ፌዝ አላፊ ያነሳል ብንል አያስገርምም። እንግዲህ እግር ኳስ ምን እንደሚፈጠር ባናቅም ግን የኛ ግምት ይሄን ይመስላል። እስቲ የእናንተን ግምት፣ ሀሳብ፣ አስተያየት በኮሜንት መስጫ አስቀምጡ። የዛሬ ምሽቱን ጨዋታ ማን የሚያሸንፍ ይመስላችኋል? እስቲ በኮሜንት መስጫ አስቀምጡልን። በአራተኛና በመጨረሻ ክፍል ፕሮግራማችን ደግሞ የቼልሲ ቀጣይ አሰልጣኝ ማን ነው? በርካታ ስሞች ከቼልሲ ጋር እየተያያዙ ነው። እስቲ እሱን ጉዳይ ምንመለከት ይሆናል። ለማንኛውም ላይክ አድርጉ፣ ሼር አድርጉ፣ ሳብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በቼልሲ አሰልጣኝ ቅኝት ዙሪያ ተመልሰን እንመጣለን። ሰላም ቆዩ።